የኔ ነው ከኔ በላይ ግን ሌሎቹ ይተቀሙበታል ምንድነው አስረኛና የመጨረሻ ጥያቄ እኛን ሀበሾች በጣም የሚያዝናናን እኛን ሀበሾች ስል ዲያስፖራ በአገር ቤት ያለ ሁሉንም በአጠቃላይ ማጆሪቲው ሀበሻ የሚያዝናናን ምንድነው ኮሜንት ላይ ጻፉ ምን ዝናናበት በቃ በጣም ፓሽናችን የሚያዝናናን ምንድነው ይሄን ይመስላል የዛሬ ጥያቄና መልስ ከተመለሱት መልሶች ሁሉ በጣም ብዙ ላይክ ያገኘ 100 ዩሮ ያሸንፋል ልቅም ተደርገው የተሰሩ የሸማኔ ጋቢዎች በላብራቶሪ ቴስት ጥራታቸው የተመሰከረላቸው ፈርስት ግሬድ ኦርጋኒክ ሺያ በተር እንዲሁም ካስተር ኦይል በተለያየ ሀገር ላላችሁ ገና ጥበብ ዌብሳይት ላይ ታገኙታላችሁ። ተነስተልኝ ወደዚህ እንደከርማችሁልኛል ዛሬ 10 ጥያቄና መልስ አዘጋጅቼ መጥቻለሁ። በጣም ጥር ያለ በጣም የሚያስቅ የሆነ ዘና ፈታ ያለን በቃ ኮመን የሆኑ ጥያቄዎችን እጠይቃቸዋለሁ። መልሱን ኮሜንት ላይ ትጽፋላችሁ። ከኮሜንቶች ሁሉ በጣም ብዙ ላይክ ያገኘ ሽልማት አለው 100 ዩሮ ይሸልማል። የመጀመሪያ ዙር የጥያቄና መልስ ቀልድ ቪዲዮዬ ነው። እነዚህን ኮንተንት የምትወዱት ከሆነ ወይንም ደግሞ ካዝናናችሁ አዳምጣችሁ እስከ መጨረሻ ድረስ በሚቀጥለው በቁጥር 2 እንድመጣ የምትፈልጉ ከሆነ ኮሜንት ላይ ጻፉ። እኔ ጥያቄዎቹን በጣም ሲምፕል በጣም አዝግ በጣም ቢሆነ በቃ እንዴት ብዬ ልንገራችሁ ለመዝናናት አንዳንዴ ፈታ ማለት አለብን አይደል? ሁሉ ጊዜ ሲሪየስ የሆነ ነገር አይወራም። አንዳንዴ ደግሞ የሆነ ቀልድ ጣል ማድረግ ደስ ይላል ብዬ በእንደዚህ አይነት አዲስ ኮንተንት መጥቻለሁ። እስከ መጨረሻ ድረስ አዳምጣችሁ የናንተን አመለካከት ጻፉልን። በዚህ አጋጣሚ ቻናሌን ሰብስክራይብ ያላደረጋችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ አደራ እያልኩኝ ወደ ጥያቄዎቻችን። አንደኛ ጥያቄ አማርኛ ቋንቋ ለፍቅር የሚመች ቋንቋ ነው? አንደኛ። ሁለተኛ አማርኛ ቋንቋ ለጠብ የሚመች ቋንቋ ነው? በሶስተኛ አማርኛ ቋንቋ ለስራ የሚመች ቋንቋ ነው ወይ? ከሶስቱ አማርኛ ቋንቋ ለምንድን ነው በጣም የሚመቸው የሚለውን ኮሜንት ላይ ጻፉ። ለፍቅር አንደኛ መልስ፣ ሁለተኛ ደግሞ ለጠብ፣ ሶስተኛ ደግሞ ለስራ። ከሶስቱ አማርኛ ቋንቋ ለምንድን ነው የሚመቸው የሚለውን መልስ ቁጥር 1 ብላችሁ መልሳችሁን ታሰፍራላችሁ። ሁለተኛ ጥያቄ ከሰውነት ፓርታችን ውስጥ ጭንቅላታችን የት ጋር ይገኛል? ይሄ ሁለተኛ ጥያቄ ሲሆን እዛው ጥያቄ ላይ ደግሞ አንደኛ የት ጋር እንዳለ ተናገሩና በሁለተኛ ደረጃ ደግሞ በዚህ ዘመን ጭንቅላታችንን የያዘው ምንድነው? ሁለት መልስ ነው ያለው። አንደኛው መልሳችን ከሰውነታችን ፓርት የት ጋር ይገኛል የሚለው ሲሆን ሁለተኛው መልሳችን ደግሞ ምንድነው በዚህ ዘመን ጭንቅላታችንን የሞላው የሚለው ነው የምንመልሰው። ስለዚህ መልስ ስትሰጡ ጥያቄ ቁጥር 2 አንደኛ ጭንቅላታችን በዚህኛው የሰውነታችን ፓርት ይገኛል ትሉና በዚህ ዘመን ደግሞ ጭንቅላታችንን የሞላው ይሄ ነው ብላችሁ የምትሉትን የእናንተን መልስ ታስቀምጣላችሁ። እየተግባባ ነው አይደል? ሶስተኛ ጥያቄያችን በአማርኛ ቋንቋ ከልጅነታችን ጀምሮ የምንሰማቸው ዘፈኖች አንደኛ ብዙዎቹ የሮሮ ዘፈኖች ናቸው። ሁለተኛ ብዙዎቹ የፍቅር ዘፈኖች ናቸው። ሶስተኛ ብዙዎቹ የስኬት ዘፈኖች ናቸው። የትኛው ማጆሪቲው የኛ የሀበሻ የኛ አማርኛ ቋንቋ ተናጋሪዎች ዘፈን ትርጉሙ ምንድነው ነው ጥያቄው። ስለዚህ መልሱን
ሶስተኛ ጥያቄ ብላችሁ የዘፈኑን አይነት ታስቀምጣላችሁ። አራተኛ ጥያቄ ይበላሉ፣ እንበላለን፣ በምግብ አልደራደርም፣ እኔን ግን አይበሉኝም። እኔ ማን ነኝ? መልሱን ጻፉ። አምስተኛ ጥያቄ የትንቧለል አባት 3 ልጅ አላቸው። አንደኛዋ ምን ይሳልሻል? ሁለተኛዋ ቅኔ ነሽ፣ ሶስተኛዋ ማን ትባላለች? ኮሜንት ላይ ጻፉ። አምስተኛ ጥያቄ በጣም ቀላል። ስድስተኛ ጥያቄ በዓለማችን ላይ እድሜን ያረዝማል ተብሎ የተሰበከለት ድርጊት ምንድን ነው? ሁላችንም ማድረግ የምንችለው ድርጊት። መልሱን ጻፉ። ሰባተኛ ጥያቄ ባገኘሁት አጋጣሚ ሁሉ እተኩሳለሁ ግን አልገልም። እኔ ማን ነኝ? መልሱን ጻፉ። ስምንተኛ ጥያቄ ውሃ በነካኝ ቁጥር ጠረኔ ይወጣል። እኔ ማን ነኝ? በጣም ቀላል ጥያቄ። ውሃ በነካኝ ቁጥር ጠረኔ ይወጣል። እኔ ማን ነኝ? ዘጠነኛ ጥያቄ የኔ ነው፣ ከኔ በላይ ግን ሌሎቹ ይጠቀሙበታል። ምንድን ነው? አስረኛና የመጨረሻ ጥያቄ እኛን ሀበሾች በጣም የሚያዝናናን፣ እኛን ሀበሾች ስል ዲያስፖራ፣ በአገር ቤት ያለ ሁሉንም በአጠቃላይ ማጆሪቲው ሀበሻ የሚያዝናናን ምንድን ነው? ኮሜንት ላይ ጻፉ። የምንዝናናበት በቃ በጣም ፓሽናችን የሚያዝናናን ምንድን ነው? ይሄን ይመስላል የዛሬ ጥያቄና መልስ። ከተመለሱት መልሶች ሁሉ በጣም ብዙ ላይክ ያገኘ 100 ዩሮ ያሸንፋል። ስለዚህ 100 ዩሮዋን ቁጭ እንዳደርግ ጥያቄያችሁን በደንብ አዳምጣችሁ መልሳችሁን ቁጭ አድርጉ። እንዝናና በሚለው ፕሮግራም መጥቻለሁ። ዛሬ ግን ኤልሲ አዛክሽን እንደምትሉኝ እርግጠኛ ነኝ። አንዳንዴ የሆነ ለየት ያለ ደግሞ ቫይብ ሊኖረን ይገባል። ሁሉ ጊዜ ለወጥ ማለት አንዳንዴ ደግሞ ደስ ይላል። ለየት ያለ ነገር ደስ ይላል። አንዳንዴ ሁሌ አይደለም። አንዳንዴ እንግዲህ እስከ መጨረሻ ድረስ አዳምጣችሁ የእናንተ መልስ ኮሜንት ላይ ጻፉ። እንደተናገርኩት ከተመለሱት መልሶች ሁሉ በጣም ብዙ ላይክ ያገኘ 100 ዩሮ ያሸንፋል። በፈቃደኝነት ደግሞ ይሄኛውን ኮሜንት እኔ መሸለም እፈልጋለሁ ብላችሁ የምትሉ ካላችሁ ምንም ችግር የለም። ሸልሙ፣ እንሸላለም፣ እንሳቅ፣ እንዝናና፣ የሆነ ደስ የሚል ቫይብ እንፍጠር በሚል በእንደዚህ አይነት ቪዲዮ መጥቻለሁ። ዛሬ እንግዲህ እንደዚህ አይነት ቫይብ ነው ያለኝ። ይድረሳችሁ ብያለሁ። በሚቀጥለው በሚያዝናኑ ፈታ በሚያደርጉ በተለያዩ ቪዲዮዎች እስከምንገናኝ ቻናሌን ሰብስክራይብ ያላደረጋችሁ ምን እየጠበቃችሁ ነው? ላይክ የማታደርጉት ለምንድን ነው? ለምንድን ነው? እሺ ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ ሼር እያደረጋችሁ እንድትከታተሉኝ አደራ እያልኩኝ በሚቀጥለው ኢትዮ ኤልሲ ላይፍ ስታይል ጠቃሚ በሆኑ እያዝናኑ በሚያስተምሩ በተለያዩ ቪዲዮዎች እስከምንገናኝ